በደንብ አስተውል ጀማል። አዳም አባታችን አደም አለይሂ ሰላም መጀመሪያ ሲፈጠር ሙስሊም ነበር። ኦኬ፣ ይህንን እስልምና ሃይማኖት ለመኖሩ ሙሐመድ ከተናገረው አዳም ሙስሊም ነው ኢብራሂም ሙስሊም ነው እያለ ከመናገሩ ወይ ጀማል እኮ ይህንን ክሌም ያደረገው ሙሐመድ ነው። ሙሐመድ ከማለቱ በፊት እስልምና የሚባል ሃይማኖት ነበረ፣ ሰዎቹ የሚከተሉት ሙስሊም የሚባል ሃይማኖትን ነው። እንዲህ የሚል አንድ እንኳን ማስረጃ ይኖራል? ኦኬ፣ ማስረጃ ምን ላይ አይደለም? አንድ ሺህ ማስረጃ ላመጣልህ እችላለሁ። አንድ ብቻ ነው ፈልገው፣ እኔ በቂ ነው። አንድ በቂ ነው። እሺ፣ እኔ ልመልስ። ሙስሊም ነበረ። ሳውድ ላስወጣ ነው ሚዩት ማታደርግ ከሆነ ተራ ጠብቅ። ቆይ እዚህ ጋር አንድ ጥያቄ፣ ማርያም ሙስሊማ አይደሉም እያልከኝ ነው አንተ? ድምጽ በጣም ይርቃል፣ ግን ከስር ላላችሁ ይሰማችኋል? የሱ እፎይ በጣም ድምጹ ርቋል፣ ግን ያንተ እየተሰማ ነው? የሱ ለሱ ላንተ እየተሰማ ነው? የሱ ድምጽ ለኔም ይርቅብኛል። ኤርፎን ካልሆነ ቦታ ቀይረ። አይ ቲንክ ያ ከስር ላሉትም ብዙም እየተሰማቸው አይደለም። ኦኬ፣ መሰማት ትሰማለህ እኮ። ችግሩ ምንድነው? እሱ ይርቃል ድምጽህ። ቦታው መሰለኝ። እስቲ አሁን በደንብ አውራ። ነቢያቶች ምን ነቢያቶች መጀመሪያ ሲፈጠሩ እኮ ሙስሊም ነበሩ። ከአባታችን አደም አለይሂ ሰላም ጀምሮ ሙስሊም ነበሩ። እንደዛ ካልሆነ እኮ ለሱ ይሄንን ላልክበት ነቢያቶች ሲፈጠሩ ሙስሊም ናቸው፣ እስልምና የሚባል ሃይማኖት አለ የሚል ሙሐመድ ከመናገሩ በፊት አንድ ማስረጃ ሊመጣ ይችላል ወይ ነው? ነቢያችን እኮ ሃይማኖት መስራች አይደሉም። ሃይማኖት መስርተው ሳይሆን የተሸጋገረ ከዛ የመጣላቸውን ሃይማኖት ተቀብለው ነው። ጎበዝ። ስለዚህ ከዛ የመጣውን ተቀብሎ ከሆነ ያስተላለፈው ከዛ በፊት ከሙሐመድ በፊት የነበረን እስልምና የሚል ጀማል ሙስሊም ነበር። ጀማል ብዙ እኮ አይደለም የምፈልገው፣ አንድ መረጃ ብቻ። እስልምና የሚባል ሃይማኖት ሰዎች እነከሌ ሰንበድ የሚከተሉት ስርዓቱ እንደሆነ አለ የሚል ከሙሐመድ በፊት ዶክመንትድ የሆነ አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ወይንም ደግሞ በታሪክ ሂስቶሪካል ኤቪደንስ አንድ ብቻ አንድ አሁን አንተ ምን ነግረኝ፣ ነቢያት እንዲነበሩ እንደዚህ ወጥተው እንደዚህ ገብተው እሱ ሙሐመድ የተናገራቸው ነው። ልክ ደምሳሽ አሁን በቁርአን ውስጥ እኔ ተጠቅሻለሁ፣ ግን አጥፍተውታል። ሁሉም እኔን ሲከተሉ ነበር፣ ደምሳሽ እንደሚመጣ ፍቅር ሲዝምን እምነት ነበር የሚከተሉት ብሎ ተናገረ፣ መጽሐፍ ጻፈ። ይሄ ለደምሳሽ እንትን ሊሆን ይችላል፣ እንደ መረጃ ሊሆን ይችላል። ለደምሳሽ ተከታዩ እንደ መረጃ ሊሆን ይችላል። ኖ ፍቅር ሲዝም የሚባል ሃይማኖት የለም ብለን እኛ ግን ቻሌንጅ የምናደርገው እንዴት ነው? አንተ ከመወለድ በፊት ፍቅር ሲዝም የሚባል ሃይማኖት ለመኖሩ ማስረጃ አንጣ ብንለው ሊያመጣ አይችልም። ኖ አለ ሲል ግን ምን ያመጣልሃል? አሁን እሱ እዛው ከራሱ ካጻፈው መጽሐፍ ውስጥ ያመጣልህና ይኸው ፍቅር ሲዝም እምነት ተከታይ ነው ሙሐመድ የፍቅር ሲዝም እምነት ተከታይ ነው የሚል ጽሑፍ ያመጣልሃል። ይሄ ማስረጃ ሊሆን አይችልም። ማስረጃ የሚሆነው ምንድን ነው? ከደምሳሽ ከመወለዱ በፊት አንድ እንኳን ማስረጃ አንድ ነው የጠየቅነው፣ ብዙ አይደለም። አንድ እንኳን እምነታቸው እንዲህ ነው፣ ስርዓታቸው እንዲህ ነው፣ እስልምና የሚባል እንደዚህ። ምክንያቱም አሁን እስልምና ስትሉ እናንተ በአምስቱ ነገሮች ላይ የተዋቀረ ነው። በአላህ ማመን፣ በሙሐመድ እና በአላህ ማመን፣ በሰላት፣ በዘካ፣ ሀጅ እና እነኚህ አምስቱን የያዘ እነኚህ እስልምናን የሚያካትቱ የእስልምና መሰረቶች ናቸው። እስልምና የተመሰረተባቸው ማለት ነው። እንደዛ ብሎ ያስተማረ ከሙሐመድ በፊት አምስቱ እንደዚህ እስልምና የተመሰረቱበት ብሎ ዶክመንትድ የሆነ መረጃ አለ ወይ? ወይንስ
አይ ነቢያት አስተምሮ ነው ማስረጃ ስትባል መሐመድ ነግሮናል ብቻ ይሆናል። አይደለም ከቁርአን ከሐዲስ ብነግርህ ማለት ነው አንተ ላትቀበለው ትችላለህ። ስለዚህ እኛ አስተምረውናል፣ እኛ እንቀበላለን። ኦኬ ቁርአን ቅድም ምን ብለኸኛል መሰለ? ከመሐመድ በፊት የነበሩ ሰዎች ሙስሊም ናቸው ብለህ ነበር አይደለ? ቁርአን ላይ እንደዛ የሚል አለ የለም እያልክ ነው አንተ? መሐመድ የተናገረው ነው እያልኩ እኮ ነው። ስለ ሰዎች መሐመድ ክሌም ያደረገውን ለምን ጠይቀሃለሁ? መሐመድን ሐሰተኛ ነው ብዬ ስለማምን የሰዎችን ታሪክ በውሸት ጽፏል ብዬ ቆይ ጀማል ደምሳሽን ትቀበላለህ አንተ? ፍቅር ሲዝም ሃይማኖት መስራችን እሱ እኮ ፈጣሪ አላህ ያለውን ወደ ህዝቡ በተን እንጂ ሃይማኖት ለአንተ ነው እሱ። እኛ ደግሞ መሐመድን ልክ እንደ ደምሳሽ ነው የምናየው። እንደ ደምሳሽ ኖርማል ሰው አድርገን ነው የምንወስደው። በቃ ከደምሳሽ ምንም አይለይ፣ ከሱ የተሻለ ቦታ አንሰጠውም። የባሰ ከሱ ሰዎችን በብዛት ለጥመት የዳረገ እንደሆነ ነው እንጂ ከደምሳሽ የተለየ አይደለም ለኛ መሐመድ። ስለዚህ ደምሳሽን መጥቶ በተመሳይ ምን አለ? በመጽሐፍ ቅዱስ ውስጥ እና በቁርአን ውስጥ ስሜ ተጠቅሶ ነበር፣ ነብይ ነበርኩኝ፣ የመጨረሻው ነብይ እኔ ነበርኩኝ አለ። ግን አጥፍተው ሰርዘው ቀድልሰው እንትን ብለውታል። ሰው ሁሉ ነቢያቶች ሁሉ ሲሰብኩት የኖሩት ፍቅር ሲዝም ሃይማኖትን ነው አለ። ማስረጃ ሲባል እዛው የጻፈው መጽሐፍ ውስጥ ያመጣልሃል። መጽሐፉን ከፈለግ ቴሌግራም ላይ አውራኝ፣ መጽሐፉን ሰጣለሁኝ። ልክ እንደ ቁርአን መጽሐፍ አለው። መጽሐፉም ደግሞ ከራሴ አይደለም የተናገርኩት ፈጣሪ ገልጾልኝ ነው ይላል። ኖ ፍቅር ሲዝም ተከታይ አይደሉም ስትለው እዛው እሱ ከጻፈው ውስጥ የፍቅር ሲዝም ተከታይ ናቸው የሚል ያሳይሃል። ኖ አይደሉም ስትለው ይኸው ማስረጃ ብሎ ያሳይሃል። ስለዚህ ደምሳሽን ልረታ የምችለው ደምሳሽ ሐሰተኛ መሆኑ የሚታወቀው መቼ ነው? ደምሳሽ ከመወለዱ በፊት ፍቅር ሲዝም የሚባል ሃይማኖት በዓለም ላይ ይታወቅ ነበር ወይ? ይህንን ሃይማኖት የሚከተሉ ሰዎች ነበሩ ወይ? መረጃ አንድ እንኳን ማምጣት ይቻላል ወይ? አይቻልም ከሆነ ስለዚህ ደምሳሽን ለምን እከተለዋለሁ? ደምሳሽማ ልከተል ከሆነ ሙሐመድን ለምን እከተለዋለሁ? ሙሐመድም ከ600 በኋላ 7ኛው ሴንቸሪ ላይ መጥቶ ነቢያቶች ከ1000 ዓመት በፊት የነበሩትን አይ መጽሐፍቶቻቸውን ሳይቀበል እኔን ሲሰብኩ ነበር ወይንም ደግሞ እስልምና የሚባል ሃይማኖት ነበር ሲለኝ አንድ እንኳን ማስረጃ ልክ እንደ ደምሳሽ ማምጣት ማይችል ከሆነ ለምን ነው የምከተለው ሙሐመድን? ክርስትና ትክክለኛ ነው ብለህ ታምናለህ አንተ? ለእስልምናው መልስ የለህም? አሁን እፎይ አንዴ እድል ትሰጡኛላችሁ? ቀጥል። ወይ አይ በቁጣ አይደለም እንግባባ። ኖ አልቆጣውም እኮ አንዴ እድል ትሰጡኛላችሁ? ቀጥል። እሺ እስልምና የነቢያት ሃይማኖት ነው ብላችሁ ስለምታምኑ መረጃ ስጡን ነው ያንተ ጥያቄ። እሺ እኔ የምጠይቅህ ደግሞ ክርስትና የነቢያት የሁሉም ያለፉት ነቢያት ማለት ነው የነሱ ሃይማኖት ለመሆኑስ እሺ ለክርስትና መረጃ ታመጣለህ ወይ? መልካም። እኔ ስላላመጣሁኝ አንተ ማምጣት አትችልም ማለት ነው? የአንተ ሃይማኖትን የሌለ ተሰረረው ስለሱ አይደለም። ፈጣሪ አላህ ነቢያቶችን በየላካቸው ሰዓት ያን የተለያየ የአምልኮ ህግጋት አለ። ለምሳሌ በእስልምና ህግጋት የሃይማኖት ህግ አልጠየኩም። ሳቢር ተመሳሳይ ህግ አይደለም የጠየቁ ሃይማኖቱ ስያሜው እስልምና የሚባል ሃይማኖት በመሐመድ ጊዜ ነው የጀመረው ወይንስ ከመሐመድ በፊትም እስልምና የሚባል ሃይማኖት ስም ነበረ? ከመሐመድ በፊት እስልምና ማለት አሁን በአንደኛ ደረጃ ምንድነው? አንድ አላህን ብቻ ማምለክ ማለት እኮ ነው። ሌላ ምንም ነው። አልጠየኩም። እስልምና የሚባል ሃይማኖት በሃይማኖት ደረጃ ከመሐመድ በፊት ስያሜው ነበረ ወይንስ አልነበረም? ስያሜው እኔ በወቅቱ ብዙ ባይኖረኝም እስልምና የሚለው ቃል ምንድነው? አንድ አላህን ማምለክ ነው። አይደለም ነብዩላህ አይደለም አብርሃም እስላም ነበር። ያልተጠየቀውን አትመልስ። እንደዛ ከሆነ አንድ አምላክ ከሆነ ዋቄ ፈታም አንድ አምላክ ነው የሚያመልከው። በዓለማችን ላይ አይሁዶች አንድ አምላክ ነው የሚያመልኩት፣ እኛም አንድ አምላክ ነው የምናመልከው። እንደዛ ማለት አይደለም። አሁን የጠየቅኩህ እኔ እስልምና የሚባል ሃይማኖት በደንብ አስተውል። እስልምና የሚባል ሃይማኖት ስያሜው በመሐመድ ጊዜ የመጣ ነው ወይንስ ከመሐመድ በፊት እስልምና የሚባል ሃይማኖት አለ ተብሎ የተመሰረተው በእንደዚህ ላይ የሚል አሁን እናንተ 5
የእስልምና ምሰሶዎች እስልምና የተመሰረተበት 5 ምሰሶች አሉ እንደምትሉት እንደዛ ነው። አሁን እኮ ምን መሰለህ ስለ ሰላት ስለ ዘካው ምናምን እሱን ተውና የሁሉ ነቢያት አያስፈልግም ምንድነው አያስፈልግም ወይ ለማለት አይደለም። አንተ መረጃ ካልተቀበልክ ታዲያ የተመሰረተው ለምን ትዋሻለህ? ለምን ማን ልታታለል? እስልምና የተመሰረተው በ5 ነገሮች ላይ ሆኖ ሰላትን ተወው አልከኝ። ሰላትን አንድ ሙስሊም ካልሰገደ ሙስሊም መሆን ይችላል? አይችልም። እንዴት ይችላል? ሰላት ግዴታ ነው። ለምን ትለኛለህ? ሰላት ካቆመ ሙስሊም ካልሆነ እነ ሰላትን እነ ዘካትን እነ ሐጅ ተዋቸው ብለህ እንደ ተራ ነገር ለምን ትቆጥራለህ? 5ቱ ነገሮች እስልምና የተመሰረተበት ከሆነ ይህንን ወደኋላ መለስ ስትልና ከሙሐመድ በፊት እስልምና በ5 ነገር ተመስርቷል፣ ይህ የሚል መግለጫ አንድ ማስረጃን የጠየቁህ ሳቢር፣ ብዙ አይደለም፣ አንድ ማስረጃ ከሙሐመድ በፊት እስልምና እነከሌ ሲከተሉት የነበር ሃይማኖት ነው የሚል አንዲት መስመር ብቻ ማስረጃ። እሺ መረጃ ከምንድን ነው የምትፈልገው አንተ? ከመጽሐፍ ቅዱስ ነው ከቁርአን ነው ወይስ ከምንድን ነው? ከፈለግከው አምጣልኝ፣ ግን ከሙሐመድ በፊት። ከቁርአን አትቀበልማ? ሙሐመድ በፊት ከሆነ እቀበላለሁ ቁርአኑ። እኔ አልተግባባንም እኮ እኔ እና አንተ። ተግባብተናል። ቁርአን ሙሐመድ ነው ብለህ ነው የምታምነው አንተ? ከሙሐመድ በፊት የሆነ መረጃ ከሆነ እቀበላለሁ። ደምሳሽም እኮ መጽሐፉን ፍቅር ሲዘመን ሲጽፍ የኔ አይደለም ብሎ ነው የሚጽፈው። ሞርሞንም ያንን መጽሐፍ ይዞ ሲመጣ የኔ ነው ብሎ አይደለም፣ መልአክ ተገለጠልኝ እንዲህ መልአክ ታመጣልኝ ብሎ ነው ይዞ የወረደው። ልክ እንደ ሙሐመድ ከሄራ ዋሻ ውስጥ እንደተገለጠለት ሞርሞንም እንትን ውስጥ ተራራ ላይ ቆይቶ ሲመጣ መጽሐፍ ይዞ ሲመጣ እንደዛ ልዩነት የላቸው። ደምሳሽም በተመሳሳይ ፍቅር ሲዘመን ይዞ መጽሐፍ ይዞ ሲመጣ ምላሴን እንደዚህ እንትን ገርፎኝ እንደዚህ ሆኖ እንደዚህ ተፈጥሮ መልአክ መጥቶ እንዲህ መጥቶ የሚለው ተመሳሳይ ናቸው ለኛ። አሁን የኛ ጥያቄና ቻሌንጃችን ምንድን ነው? ከሙሐመድ በፊት እስልምና የሚባል በደንብ አስተውል፣ እስልምና የሚባል ሃይማኖት እንዳለ ሃይማኖት እስልምና የሚል ማስረጃ አንድ ብቻ ከሌለ ግን ከደምሳሽ ለምን ትቃወመዋለህ? ደምሳሽም ተነስቶ መጽሐፉ ላይ ነቢያቶች ሁሉ ፍቅር ሲዝም እምነት ተከታይ ናቸው፣ የነቢያት ሁሉ እምነት ፍቅር ሲዝም ይባላል እያለ ነው። አንተ እንደምትለው አንተ ምን እንደምትል ሰው ሁሉ ሙስሊም ነው፣ ነቢያቶች ሁሉ ሙስሊም ናቸው፣ እስልምና የነቢያት ሃይማኖት ነው፣ እስልምና የሚባል ሃይማኖት አለ መፈክር ነው። ይህንን የተናገረው ማነው? ሙሐመድ ነው። ከዛ በፊት የተናገሩ አሉ ካልከን እስልምና የሚባል ሃይማኖት ብለው የተናገሩትን ዋን ስማኝ። እኔ ደግሞ ሰምቻለሁና አንተም ተራ ስማኝ። እሺ አንተ ይህንን ተናገርክ አይደል? እሺ በእናንተ በክርስትና እምነት ደግሞ ክርስትና የተባለው እምነት በመጽሐፍ ቅዱስ መጀመሪያም ትክክለኛው መንገድ በክርስትና ነው ክርስትና ነው የሚል አንድ ከባይብል አለ። ታመጣለህ ይሄንን አንተ? ኦኬ ማምጣት እንደማችል ተግባባን ማለት ነው። አሁን እስልምና ተግባባን አይደለም ታመጣለህ ነው ወደ እኔ የምመጣው እንደዛ ነው። ለጠየቅኩህ ያንተ ለእኔ ምላሽ አይሆንም እኮ ምክንያቱም እኛ ነቢያቶች ሁሉም አንዴ እኛ በስያሜ ደረጃ በደንብ አስተውል። አዳም ክርስቲያን ይባላል፣ አብርሃም ክርስቲያን ይባላል። በስያሜ ደረጃ አስቀድሞ ነበር ብለን አናምንም። አዳምጥ። በስያሜ ደረጃ አስቀድሞ ነበር ብለን አናምንም። በስያሜ ደረጃ የተሰየመው መቼ ስለሆነ? በአዲስ ኪዳን ስለሆነ። አስቀድሞ እግዚአብሔርን የሚያምኑ ተስፋ የሚያደርጉ የሚጠብቁ ነበሩ። በትንቢተ ኢሳይያስ ምዕራፍ 56 ላይ ከቁጥር 3 አካባቢ ጀምሮ በቅጥሬና በቤቴ ውስጥ አዲስ ስም የማይጠፋ ስም እሰጣቸዋለሁ አላቸው። አዲስ ስም እንደሚሰጣቸው ነገራቸው። በትንቢት ይጠብቁ ነበረ። ማቴዎስ ወንጌል ምዕራፍ 16 ላይ በቤት ውስጥ ክርስቶስ ቤቱን መሰረተ ቤተክርስቲያንን። ከዛ በኋላ ስያሜው ተሰጣቸው። እናንተ ግን አለ ብላችሁ ስላመናችሁ በደንብ አስተውል። አለ ብላችሁ ባመናችሁ በቅጽበት ላይ ማረጃ ማምጣት ግዴታ አለባችሁ። እሺ አሁን የጠቀስከው ከመጽሐፍ ቅዱስ እኮ ነው። እኔ የሚሰጥህ ከቁርአን ካልተቀበልክ በምንድን ነው የምንግባባው? እሺ ጎበዝ፣ አንተ የምትሰጠኝ ቁርአን በደንብ አስተውል። አንተ የምትሰጠኝ ቁርአን መጽሐፍ ቅዱስ እኮ ነው። ቆይ አንተ የምትሰጠኝ ቁርአን የሙሐመድን እምነት ነው። እኔ ደግሞ እየነገርኩ ያለሁት የነቢያቶቹን የራሳቸውን መጽሐፍ ነው። አየህ ምን ያህል ልዩነት እንዳለ። እኔ ኢሳያስ ቆይ ፕሊዝ ኢሳያስ ምን እንደሚያምን ነው እየሰጠው ያለሁት። አንተ ስለ ኢሳያስ ግን የምንነግረኝ ከኢሳያስ መጽሐፍ ሳይሆን ከሙሐመድ መጽሐፍ ነው።
ስለ ኢየሱስ አስተምሮ እኔ ስናገር ራሱ ኢየሱስ ስላስተማረው ከሐዋርያቱ መጽሐፍ ነው። አንተ ስለ ኢየሱስ ምን ነግረኝ ከ700 ዓመት በኋላ ሙሐመድ ስለነገረህ እንጂ ስለ ኢየሱስ አስተምሮ አይደለም። ስለ ሙሴ እኔ ስናገር ሙሴ ስላስተማረው መጽሐፉ ስለ ራሱ መጽሐፍ በመጽሐፉ ነው የምነግርህ። ስለ ዳዊት ሳወራ ከራሱ መጽሐፍ ነው። ስለ ሰለሞን ሳወራ ከራሱ መጽሐፍ ነው ማወራው እኔ። አንተ እነኚህ ሰዎች ግን ሙስሊም ናቸው ስትል ከራሳቸው መጽሐፍ ላይ ሳይሆን መቼ ነው? ከ1000 ዓመት በኋላ ሙሐመድ ስለነገረህ ነው አለ የሚል ክሌም ስላደረግ ስላቀረብክ ያንን ክሌምህን ፕሩቭ አድርገህ ነው ከሙሐመድ በፊት። እሺ ለኔ መረጃ ሲጠኝ ክርስትና የነቢያቶች ሃይማኖት ነው የሚለው መረጃ ሲጠኝ አንተ መረጃ እንደጠየቅ ማለት ነው። እኔ ኦኬ ቴንክ ዩ ነገርኩህ። የመረዳት ችሎታ እዚህ ነህ ከሆነ ቴንክ ዩ። ኦኬ ሙቤ ቀጥል። ጀማል ተመለስ። ቀጥል። እሺ አብዲ ጀማል ተመለስ። ሰላም ነው ፎይ መስጋናው እንዴት ነው? እኔ አንድ ጥያቄ ነው ያለኝ በዚሁ ባነሳችው ነገር ላይ እሱም ኢየሱስና ሙሐመድ አለይሂ ሰላቱ ሰላም ኢየሱስ ክርስቶስ እንደዛ ኢሳ አለይሂ ሰላም ቆይ አከራካሪ ከሆኑ እዛው ላይ ትቼ አብዲ ፈልግ አንድ ነገር እኛ የእናንተን ኢሳን ከኢየሱስ ጋር አገናኝተህ ከሙሐመድ ጋር እና ብለህ አታውራ። ይገናኛሉ ብለን አናምንም። የእናንተ ኢሳ እዛው ቁርአኑ ላይ ፈልጉት። ምንድነው እሱ? ወደ ፖይንቱ እንግባና ጥያቄ ካለ እዛው ላይ በዛው አስተካክለህ መመለስ ትችላለህ። ጥያቄ አድርገህ መመለስ ትችላለህ። ቆይ አዳምጠኝ። ስለዚህ በደንብ አስተውል። ሀቢብ እንትን ሊሰጠን ይችላል። አጥፋው። በደንብ አስተውል። እስልምና የሚባል ሃይማኖት በስያሜ ደረጃ ሙሐመድ ከመምጣቱ በፊት ነበር ብለህ ታምናለህ? ኦኬ፣ በደንብ አስተውል። ሙሐመድ ከመምጣቱ በፊት በስያሜ ደረጃ እስልምና የሚባል ሃይማኖት አለ ብለህ ታምናለህ? ኦኬ፣ ማስረጃህ ምንድን ነው? አላህ ሱብሓነሁ ወተዓላ ኢነ ዲን ዐንደ ላሂ ልእስላም ያለው አላህ በነበረበት ሆኖ ነው እንጂ ሙሐመድ ስለመጣ አይደለም ፈጣሪ የመጣው። ኦኬ፣ መረጃ የተነገረው መቼ ነው? ሜሴጁ በሙሐመድ ላይ ይሁን እንጂ በማንም ላይ ይሁን። እኔ ጠየቅኩህ፣ በደንብ አስተውል። ከሙሐመድ በፊት መረጃ አለ ብለህ ታምናለህ ስልህ፣ አዎ ከሙሐመድ በፊት እስልምና የነቢያት አስተምሮ ነው የሚል መረጃ አለኝ አልከኝና የጠቀስከው ግን ሙሐመድ ተወልዶ 40 ዓመት ሞልቶት ከ40 ዓመት በኋላ ሄራ ዋሻ ውስጥ ሄዶ የሆነ አካል ጨምቆት ከዛ በኋላ ከድጃ ቀሚሷ ውስጥ ከታው ከዛ ነብይ ትሆናለህ ብለውት ወረቃና ከድጃ ከዛ በኋላ ነብይ ነኝ ብሎ የተናገረውን ነው እየነገርከኝ ያለኸው። እኔ ደግሞ የጠየቅኩህ ሙሐመድ ነብይ ነኝ ከማለቱ ከ40 ዓመት በፊት ያለውን ታሪክ ነው። ያው ሙሐመድ ላይ ሜሴጅ ወረደ። ሜሴጅን ያወረደው አላህ ደግሞ ከሙሐመድም በፊትም የነበረ ለነቢያቶችም ትምህርት አቀብሎ ወደዚች ምድር የላከ አምላክ ማስረጃ ሜሴጁ አሁን ላወራህ ከሙሐመድም በፊት ልኮ ብለህ የለ ከሙሐመድ በፊት በደንብ አስተውል። ከሙሐመድ በፊት ኢስላም የሚባል ሃይማኖት ነበር የሚል ማስረጃ አላህ ሜሴጅን ያወረደው አላህ ነበረ። እሱ የነበረው አላህ ደግሞ አላህ ነበር አልነበረም እኮ ገና በኋላ እንመጣበት ነው። ቶፒካችን አለ ዘንድ ተቀባይነት ያለው እስልምናን ወድጄላችኋለሁ ይላል። እኔ እኮ አትቀበለው፣ አትውደደው፣ አይውደደው፣ ይውደደው ምን አገባኝ እኔ። አሁን ከሙሐመድ በፊት እስልምና የሚባል ሃይማኖት ለሰዎች ተሰብኳል አለ ማስረጃ ስላልክ ከሙሐመድ በፊት ይህንን ከመናገሩ በፊት ሲንግል ኤቪደንስ እስልምና የሚባል ሃይማኖት በሃይማኖት ደረጃ አለ ወይ? አላህ አደምን እንደፈጠረ ትክዳለህ? ብሮ አደምን አላህ አልፈጠረው ምን ያላ የሚባልም የለም ብዬ ነው ማምነው። አደምን ፈጠረ። ከዛ ይሄ ማስረጃው ደግሞ ቁርአን ነው። ከዛ በኋላ
አየህ ሙስሊም ነው አደምን አላህ ስለፈጠረው የወረደ አርጉመንት ማለት ነው። ደምሳሽ እንደሚለው አሁን ማስረጃ አለ። ደምሳሽ አደም ፍቅር ሲዝም እምነት ተከታይ እንደሆነ አዎ ይኸው ፍቅር ሲዝም እኮ ነው አደምን የፈጠረው። ማስረጃ ይኸው ፍቅር ሲዝም መጽሐፍ ውስጥ ሃይ ኧረ ተው ሙስሊሞች ተው እንጂ ሙስሊሞች እፎይ እዚህ ጋር አደምን እግዚአብሔር አልፈጠረውም እያልክ ነው? አልወጣኝም። እግዚአብሔር ቢፈጥረውም በደንብ አስተውል። እናንተ ካላችሁ ክሌሙ ጋር የሚገናኝ አይደለም። አላህ ፈጠረው ብትል እንኳን እስልምና ከዛ በፊት ነበር ለሚለው ማስረጃ ግን እንደዛ አይደለም የሚመለሰው። አደምን አላህ ፈጥሮታል የሚል ሙርግት አይደለም አሁን የያዝ ነው። ፈጠረው አልፈጠረው የሚል አይደለም ሙግታችን። እስልምና የሚባል ሃይማኖት ቆይ እስልምና የሚባል ሃይማኖት እዚህ ጋር ፖይንቱ እንደሆነች እፎይ አይደለም እኔ አስጨርሳለሁ። ችግር የለም አዳምጥ። እስልምና የሚባል ሃይማኖት በሃይማኖት ደረጃ አስቀድሞ ነበር ብላችሁ ክሌም ስላደረጋችሁ ሲንግል ኤቪደንስ ማምጣት ይቻላል? ይቻላል እኮ እያልኩ ነው። አሁን ከቁርአን ስንነግርህ በመሐመድ ላይ እኛ ከመሐመድ በፊት ነብያቶች ነበሩ። እነዛ ነብያቶች የሚያመልኩት እስልምናን ነበር። ከዛ ጎበዝ ጀማል ገብቶታል። አሁን ጀማልና ጨብጭቡለት። ጎበዝ በደንብ አሁን አግኝቶታል። አዎ መረጃ ማምጣት እንችላለን። ከመሐመድ በፊት ነቢያት ነበሩ። ነቢያቶችም እስልምናን ነበር የሚያመልኩት የሚያምኑት ብሏል። አሁን እቺ ላወራሃት ሙሐመድ እንደዚህ ከነገረህ ውጪ እኛ እስልምና የሚባል ሃይማኖት ነው ምናመልከው ያሉበትን ወይንም ደግሞ እነሱ እንኳን ባይሉ ራሳቸው ክሌም ባያደርጉ እንኳን አንድ የታሪክ ማስረጃ እንኳን እስልምናን ያምኑ ነበር የሚል ከሙሐመድ በፊት የነበረ አንድ ማስረጃ አስጠን አንድ ብቻ። የሁሉም ምን አለ መሰለህ አሁን በዛ ሰዓት የሁሉም እንትን አላቸው መጽሐፍ ወረደላቸው ማለት ነው። ማን ወረደላቸው? አላህ ወረደላቸው። ለኢየሱስ አወረደለት፣ ለመሐመድ አወረደለት። ኧረ ማስረጃ ተው። እስልምና ሃይማኖትን እንከተላለን ያሉበትን እኛ ከማን ነው መስማት ያለብን? ከነብያችን አለይሂ ሰላቱ ወሰላም ጎበዝ ፔሬድ ከሳቸው ነው። የፍቅር ሲዝም እምነት ተከታዮችም ማዳመጥ ያለባቸው። ስለዚህ ደምሳሽን ይሆናል ማለት ነው። ደምሳሽን ይከተላሉ። ስለዚህ ደምሳሽን የምትቃወሙበት ምንም ሞራል የላችሁም። እፎይ የራስህን መንገድ አትሄድ። እስኪ አንድ ጥያቄ ልጠይቅህ እዚህ ጋር። ምንም የራስህን መንገድ መሄድ እኮ አይደለም ነው። እንደዛ እያረክ እኮ ነው። የራስህን እያመቻቸው እኮ ነው። ምን አድርጌ አመቻቸው እኮ ልነግርህ ስል አሁን ለምሳሌ ሁሉም ፉርቃን ምናምን የሚባል የሆነ ወረደላቸው ላይ አንተ ብነግርህ ላይገባህ ይችላል። ወረደላቸው ነቢ ኢሳ ኢየሱስ። እሺ አሁን ማስረጃ አንጣ። ወረደላቸው አይደለ? እንደዛ እንደወረደላቸውና ሃይማኖታችን ጀማል እኛ ሙስሊም ነን ያሉበትን እሺ አሁን ወረደላቸው ባልከው መጽሐፍ ውስጥ አሳየን። እሺ ከቁርአን ላይ ልንገር። ኦኬ ቁርአን ነው እንደወረደላቸው ለነ ሙሳ ለነ ኢሳ ነው። መዛህብ የራሳቸው የሆነ መዛህብ አላቸው። ቁርአን ነው መጽሐፉ? አዎ ቁርአን ነው። አላህ በደንብ አስተውሉ። ለሙሳ የወረደው ቁርአን ነው። አላህን ቁርአንን አወረዳ በሙሳሌ ማለት ነው። በሙሳሌ ማለት ነው። ለመሐመድ በዚህ ይዘዛቸው ብሎ ህዝቦቹን እንዲያዝ ተነገረው። ከዛ ለኢሳም ደግሞ እንደዚህ እንድትል ህዝቦችህን እዘዝ ብሎ ተነገረው። ከዛ የዛኔ ህዝቦችን ያስተምራል። መሐመድ ሲመጣ ደግሞ ለመሐመድ ለራሱ የሆነ ማስተማሪያ ወረደለት ማለት ነው። ቀላል ጥያቄ ልጠይቅህ ሙሳ ጀማል፣ እኔ አለሁኝ። ጀማል አስተውል። እኔ አለሁኝ፣ የኔ አባት አለ፣ አያቴ አለ፣ ሶስታችን አለ። ማን አልኩህ? እኔ፣ አባቴ፣ አያቴ። ማን አልኩህ? ጀማል አቤት። እኔ አለሁኝ፣ አባቴ አለ፣ አያቴ አለ። ገብቶሃል? አሁን ሶስት ሰዎች ጠራሁልህ አይደለ? እሺ። አሁን
ሶስታችንም የራሳችንን ዳሪ የምንይዝበት መዝገብ አለን። አያቴም ስለ ራሱ ስለገጠመኙ ስለ ላይፉ ስለ ራሱ እና ስለ አቋሙ ስለ እምነቱ የጻፈዋል። ቆይ አባቴም እንደዛው የጻፈዋል፣ እኔም የጻፍኩት አለ። ሊስን ስለ አያቴ ማስረጃ የሚሆነው ቆይ ስለ አያቴ የሚወደው የሚጠላው ማስረጃ የሚሆነው እኔ የጻፍኩት ነው ወይንስ እሱ ራሱ የጻፈው መጽሐፍ ላይ ነው? በመንፈስ አብ ወልድ መንፈስ ቅዱስ ትላላችሁ በክርስትና ሃይማኖት። ከዛ ወይ ቀልድ ትላላችሁ ወይ ቀልድ። ምኑን ከምኑ አገናኘው ደግሞ? ቆይ አይደለም አዳምጠኝ። አሁን እኮ አንተ የምትሄደው በሌላ እየሄድክ ነው። እንደዛ አይደለም። ይሄ እንደዛ ሳይሆን አሁን ለምሳሌ ኢሳ ኢየሱስ ማለት ነው በለው እንወደዋለን እናከብረዋለን በለው። ምን ውስጥ ገባ ደግሞ? አይደለ አዳምጠኛ። እሺ ቀጥል። ጥያቄው ምንም እያገኘኸው አይደለም። የማርያም ልጅ ነው ኢየሱስ ነው አይደለም? ምንድነው ከጥያቄው ጋር ምን አገናኘው ጀማል? እሺ አንዴ ጥያቄ ጠይቄ ብቻ ልውጣ። ጀማል ከጥያቄው ጋር ምንም አይገናኝም። እያወራህ ያለው እኮ እንሄዳለን እኮ ወደዛ። ቀጥል። እሺ ኢየሱስ የማርያም ልጅ ነው አይደለም? በስጋው ከሷ ነው የተወለደው። ድምፅን ከፍ አድርገህ ትንሽ። እሺ በስጋ ከሷ ተወለደ፣ ከማርያም ተወለደ። ማን አባቱ ማን ነው? ያለ አባት ከእርሷ ተወለደ። እሺ ግን ፈጣሪ እንዳለው ውስጣቸው ያምናል። ራሱ ፈጣሪ ነው። ራሱ ፈጣሪ ነው። በስጋ ከእርሷ ተወልዷል። ሁለት ልደቶች አሉት። እሺ አዳም ቅድመ ዓለም ያለ እናት ከአባቱ ከአብ ተወልዷል። ዓለምን ከፈጠረ ነቢያትን ሲልክ ከቆየ በኋላ ደግሞ በስጋ ያለ አባት ከማርያም ተወልዷል። በስጋ ከእርሷ ተገኝቷል። አሁን ከቶፒኩ ጋር ምን አገናኘ? ቆይ ከቶፒኩ ጋር ቆይ ጀማል ከእሷ ተረግዞ ከመወለዱ በፊት ማን እያስተዳደረ ነበር? ማን ነበር የሚጠብቃት? ራሱ ይጠብቅ ነበረ። በመጀመሪያ ቃል ቆይ የት ነበር ራሱ? ኦኬ በወለድ በፊት የት ነበር ኢየሱስ? እሺ በዓለም ነበረ እኮ ሆዷ ውስጥ ነው እየጠበቀ። በየትኛው ዓለም? አደራርቦ ቆይ እኮ ሆዷ ውስጥ ነው አደራርቦ ቆይ ሳይወለድ ማለት ነው እኮ። አሁን አንተ እኮ እዛ የመጣው አርጉመንት ከአነሳኸው ጋር ምንም አይገናኝም። አንዴ ላሳየሽ፣ አንዴ ክፈትልኝ ሀቢብ። ቆይ አንዴ ለምን መሰለህ ጀማል፣ እኛ ምናምነው ወይም በደንብ ማወቅ አለብህ ነበረ። እርሱ በዓለም ነበረ፣ በዓለምም ዓለሙን በእርሱ የሆነው እርሱ በዓለም የሞላ በዓለም ያለ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 እንደሚናገረው እርሱ በዓለም ነበረ ዓለሙም አላወቀውም ይላል። ቁጥር 14 ላይ ቃል ስጋ ከሆነ በኋላ ደግሞ ቁጥር 18 ላይ በአብ እቅፍ ነበር ይለናል። ማንና ወርደው የሚሉት ጀማል ነው መሰለኝ። ኦኬ ጀማል ዮሐንስ 1 ቁጥር 10። አሁን ከቶፒኩ ጋር ምንም የሚያገናኘው ነገር የለም እኮ ወዳጄ። ከቶፒኩ ጋር ምንም ቁጥር 10 ላይ በዓለም ነበረ ዓለሙም በእርሱ ሆነ ዓለሙም አላወቀውም። ስለዚህ እሱ በዓለም ነበረ። ኤኒዌይስ ይሄ በዓለም የነበረው ወደ ቃል ስጋ ሆነ፣ በስጋ ተገለጠ። ዛሲት አሁን እናንተ ከያዛችሁት ቶፒክ ጋር እስልምና ከሙሐመድ በፊት ነበር ለሚለው ማስረጃችሁ ምንም አይረዳችሁም፣ ምንም አይገናኝም። እሱን እነግርሃለሁ እኔ እነግርሃለሁ። ግን እኮ አሁን ማስረጃ አለ ወይ እስልምና ከሙሐመድ በፊት ለመኖሩ? እናታችን ማርያም የሀቢቢ ወደ ላይ ፈጣሪ እግዚአብሔር እሷ እንድትፈጠር አድርጓት ነዋ። እናታችን ማርያም አድርገው ትንሽ ፕሊስ ቆይ አንዴ። ያ ራሱ ፈጠራት እኮ ይላል። ዓለሙ በሱ ሆነ ዓለሙም አላወቀውም ይላል። ዓለሙ በሱ ሆነ ማለት በዓለም ውስጥም አንተ አለህ፣ አንተ በሱ ሆነሃል። በቃል ማለት ነው። ሁሉን የፈጠረ ሁሉን ያስገኘ ቃል እርሱ በስጋ ተገለጠ ብለን ነው ምናምነው። ስለዚህ አሁን ከቶፒክ ሽፍት ለማድረግ አትሞክር። በተቻለ መጠን እስልምና በቃ ትመልሳለህ። የመጨረሻ ያዛንስ ስማኝ አንዴ ምን መሰለህ
አንዴ የመጨረሻ ቻንስ ጀሚል አሊያም አስወርዳለሁ። የመጨረሻ መልስ እሺ ቆይ አንዴ እስልምና ከመሐመድ በፊት ለመኖሩ ከቁርአን ውጪ መረጃ ማምጣት ትችላለህ ወይንስ አትችልም? እኮ ከቁርአን ውጪ እኛ እኮ የሙሐመድን አስተምሮት እሱ ላከልን የሱን ነው የምንከተለው። ከዛ በፊት ያሉ ህዝቦቹ የሚከተሉት ከዛ ከሙሐመድ ደግሞ ሃይማኖት መሪ መስራች ሳይሆኑ ሃይማኖት የመጣላቸውን ሃይማኖት ተከትለው የሚያስተምሩ ናቸው መሐመድ። ስለዚህ ከመሐመድ አስተምሮ ውጪ ከአንድ ሰው በደንብ አስተውል። ቁርአን የአንድ ሰው አስተምሮ ብቻ ስለሆነ ነው። አሁን ከቁርአን ውጪ ብንልህ ሙሐመድ ላይ ብቻ ወረደ ስለሆነ ነው። የሌሎች ነቢያቶች ቆይ ፕሊስ አዳምጣ አደርበይ የሌሎቹ ነቢያቶች አስተምሮ ስለሌለው ነው። የሙሐመድ ብቻ ሙሐመድ የተናገረው ሙሐመድ ስለሌሎቹ ነቢያቶች ያወራው ብቻ ስለሆነ ለዛ አንቀበልህም። ምክንያቱም ከሙሐመድ በፊት የለም። ይሄ መረጃ ዘሆል ያለው ማን ነው? የሙሐመድ ብቻ ነው የሚሆነው ማለት ነው። ሙሐመድን ደግሞ እኛ ነብይ ነው ብለን አንቀበልም። ስለዚህ ከሙሐመድ በፊት ማስረጃ የለም። ሰቢር ደጋግመህ ማይክ እያነሳ ነው። መረጃ ያገኘህ እንዴ? ምን መሰለው አንተ እዚህ ጋር ስለ ክርስትና መልክ ታስተምር እንጂ የሆኑ ጥያቄዎችን ምናምኖችን እኮ ለመጠየቅ ከፈለክ የሚያውቁትን ስለ እስልምና የሚያውቁትን በጠይቅ አቃ መልሳለሁ ብለህ ከሆነ እኮ ሰዎች አጠይቀን እስልምና ከመሐመድ በፊት ለመኖሩ አጠይቀን ሆነ መልሱ። አጠይቅ ታከፍረናለህ። አጠይቅ እባክህ ተወን እባክህ። እኛ ዝም ብለን የነቢያት ሃይማኖት ነው እስልምና ሳትቀበሉ እንዳሞቱ እስልምና የነቢያት ሃይማኖት ነው እያልን አደባባይ ላይ ዝም ብለን እንረብሽ። ዝም ብለን አዋጅ እንናገር። አይ መረጃ አዘጋጅ። እኛ እስልምና እያልን መፈክርና ውጭ መረጃ ስንጠየቅ አትጠይቅ ብለህ በለን። እኔ ቤት የሚል ማስረጃ አሳይ። ቆይ እኔ ቤት ሳምንት የተከታተለ አይምሮ የሚሰራ ጤናማ የሆነ እስልምና ውስጥ አይቀመጥም ለደቂቃ። ሳምንት በቂው ነው ከእስልምና ውስጥ ለመውጣት። ኤኒዌይስ ኦኬ አህመድ ቀጥል። እንኳን ደህና መጣ። በክርስትና ውስጥ ኢየሱስ ጌታ ነው ጌታ ነኝ ያለበት እስከ አሳይ። ቶፒኩ ላይ ግባ። ቅድሚያ እስልምና ከመሐመድ በፊት ነበረ? አዎ ነበር። እርግጠኛ ነህ? አዎ። ኦኬ እስልምና በስንት ነገር ላይ ነው የተመሰረተው? ኢየሱስ አላህ ብቻ ነው የሚያመልከው። ምንድነው መቀባጠር? አንድ ጥያቄ ልጠይቅህ። ስማኝ፣ አንድ ጥያቄ ልጠይቅህ። ቶፒኩ ላይ ግባ። ቅድሚያ እስልምና ከመሐመድ በፊት ነበር ብለሃል። አንድ ጥያቄ ልጠይቅህ። ስማኝ አንድ ጊዜ። ምን የምጠይቀው? ቶፒኩ ላይ ግባ። ቅድሚያ ለምንድን ነው በክርስትና ውስጥ አንድ ልጅ ሲወለድ ክርስትና የምታደርጉት? ይሄን መልስልኝ። ክርስትና የምናደርገው እናንተ ለምንድን ነው አንድ ልጅ ሲወለድ ሐቂቃ የምታወጡት? ስድብ ነው። መልስልኝ። መልስ አንተ ራስህ። ሐቂቃ ለምንድን ነበር የምታወጡት ልጅ ስትወልዱ? መልስልኝ። አንተ ራስህ መልስልኝ። ለምንድን ነው ሐቂቃ የምታወጡት ልጅ ስትወልዱ? መልስ የለህማ። መልስ ትክክለኛ ሃይማኖት የእስልምና ድንቁርና። እስልምናን ቆሻሻ አድርገው ነው የሚስሉት። ስለሚስሉ ውሃ ከነካው እስልምና ይለቃል ያምናሉ። ከአንድ ሜታ ስታጠምቁት እስልምናው ይፋቃል ብለው ያምናሉ። እስልምናን እንደ ቆሻሻ ስለሚያዩት እኛ ቆሻሻ በውሃ ይለቃል ብለን እናምናለን። ቆሻሻ በውሃ ይለቃል። ስለዚህ ውሃ ካስነካችሁ ልጁን እስልምናው ይፋቃል ይለቃል ብለው ያምናሉ፣ ቆሻሻ ስለሆነ። ሱራ 8:11 ላይ በዝናብ ራሱ አጋንንት ይወጣል ቁርአንህ ያምነዋል። እኛ ደግሞ ጸበል ሲነካው ሴጣን ይረቃል፣ ሴጣን ይወጣል፣ እሱን እናምናለን። እስልምና ሴጣን ከሆነ እውነት ነው ሲጠመቅ ቆይ እንደ እስልምና አስተምሮ ልጆች ሲወለዱ ገና ሴጣን ይጣበቅባቸዋል፣ ይቆነጥጣቸዋል። እሱ ይታመናል በእስልምና። እኛ ደግሞ
ምን እናምናለን? ልጆች የእግዚአብሔር መንፈስ ተቀብለው የእግዚአብሔር ልጆች ተብለው ቅዱሱ መንፈስ በውስጣቸው ዲውል አድርጎ እንዲያድጉ እናጠምቃቸዋለን። በእስልምና ግን ማንም የለም ከመርየምና ከኢሳ ውጪ ሴጣን ያልተጣበቀበት ይላል። ስለዚህ ሁሉም ሲወለድ ገና ሴጣን እንዲያደርግ አላህ ነው ፍቃድ የሰጠው። አላህ ነው እንዲጣበቅባቸው ሴጣንና እየቆነጠጠ እያስለቀሰ በደማቸው ውስጥ እንዲዞር ያደረገው። እኛ ደግሞ የቅዱሱ የእግዚአብሔር መንፈስ ማደሪያ እንሆን ዘንድ ልጆችም ያንን ቅዱሱ መንፈስ ይቀበሉ ዘንድ እናጠምቃቸዋለን፣ እግዚአብሔር ልጆች ይሆናሉ። አንተ ደግሞ ሱራ 72 ቁጥር 1-3 ጅኒዎች የነገሩህን አላህ የማንም አባት አይባልም ስለተባለ አላህን ብጠራበትም ሱራ 72 ቁጥር 19 ላይ አላህን ብጠራ አጋንንቶቹ ሮጠው የሚመጡት ሳይ ሙስሊም 450 ላይ እነኛ ወንድሞች የሆኑ ጅኒዎች ተጣብቀውብህ ታድጋለህ። የእኛ ጌታ ደግሞ ዕብራውያን ምዕራፍ 2 ቁጥር 15 ላይ የአጋንንትን ስራ ሊያፈርስ የመጣው እርሱ የዲያብሎስን ስራ ሊደመስስ የመጣው በስሙ አጋንንት ስለሚወጣ ማቴዎስ ወንጌል ምዕራፍ 10 ላይ ለደቀ መዛሙርቱም ያንን ስልጣን የሰጣቸው እንዲሁም ደግሞ ሉቃስ ወንጌል ምዕራፍ 10 ቁጥር 17 አካባቢ ጀምሮ እንዲሁም ደግሞ ማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ ማቴዎስ ወንጌል አጋንንት እንኳን በስሙ የሚረዱለት የሚፈሩት እርሱ ምን ሰጠን? በስሙ እንድናጠምቅ፣ በስሙ ስናጠምቅ አጋንንት እንደሚወገዱ ነገረን። ስለዚህ ቅዱሱ መንፈስ ተቀብለው በዛ በቅዱሱ መንፈስ እንዲያድጉ ስለምንፈልግ እናጠምቃቸዋለን። እናንተ ሕፃናትን ሐቂቃ ታወጣላችሁ፣ ለወንድ 2 በግ ለሴት 1፣ እንደገና ደግሞ ወንድ ልጅ ከተወለደ ትገርዛላችሁ። ከ5ቱ ፊጥራ ውስጥ አንዱ ግዝረት ግዴታ ነው። የወንድ ልጅ ሴቷም ትገረዛለች። እንደ መዛቦቻችሁ ቢለያይም ይሄ ግዝረት ደግሞ እንደ አዲስ ኪዳን እኛ ጥምቀት የግዝረት ምሳሌ ነው። ለአብርሃም የኮቨነንቱ ወይም ደግሞ የእግዚአብሔር ቃል ኪዳን ልጅ እንዲባል ግዝረት ተሰጥቶት ነበር። በአዲስ ኪዳን ደግሞ የግዝረቱ ግዝረት ለማምጥላ ነበረ፣ ለጥምቀት ማለት ነው። ስለዚህ እናጠምቃለን። ከዛ አንጻር ነው አሁን እስልምና ማስረጃ ይኖራልን? ግባ ወደ ቶፒኩ። እስኪ የኔን አንዴ ትመልስልኛለህ? ቅድም ጀምረናት እኮ በመሀል አናት። አይ ቆይ ቶፒኩ ላይ ጥያቄ በኋላ ትጠይቁኛላችሁ። በጣም እየሞቀኝ ስለሆነ ትንሽ ስትራግል እያደረኩ ነው ማውራ ወላ ስለጀመርነው ያንን ብንጨርስ። ኖ ቆይ ቶፒኩን እንጨርስ። እሺ ሌሎቹ ይቀጥሉ። እስኪ አንተ ቅድም የበኩልህም ሞክረሃል። እስልምና ከመሐመድ አለ በፊት ብለህ ታግለሃል። ሶሪ ከድር ሞሚ አብድረሺድ ሙቤ አንዳችሁ። አቤት አቤት፣ ሰላም ነው? ሰላም ነው። እንዴት ነው? ይሰማል? ይሰማል። ጥያቄ ነበረኝ። ጥያቄ ትንሽ ቆየት በሉ። አሁን ቶፒኩ ላይ ይሰማል። እስልምና ከመሐመድ በፊት ነበር ብለህ ታምናለህ? ስራ ልገባ ነው። አንዴ ልጠይቅ ብዬ ነው። ከመሐመድ በፊት እስልምና አለ ብለህ ታምናለህ? አምናለሁ። ስለዚህ ከመሐመድ በፊት መረጃ ይመጣለታል እስልምና ለመኖሩ? እስልምና የሚለው ቃል ታውቀዋለህ? እስልምና የሚባል ሃይማኖት አንተ እስልምና የሚለው ቃል ምን ለማለት ፈልጎ ነው? እስልምና የሚለው አይሰማም እንዴ? ትሰማለህ? ጥያቄ ነበር። ጥያቄውን መልሳ ቅድሚያ። እስልምና የሚባል ሃይማኖት በስያሜ ደረጃ እስልምና የሚባል ሃይማኖት በስያሜ ደረጃ ነበር ብለህናል አይደለ? መቼ ነበረ ይሄ ስያሜ ነበረው?
እስልምና የሚለው ቃል ይኸውልህ፣ እስልምና የሚለው ቃል ምን ለማለት ፈልጉበት ነው የሚለውን መጀመሪያ አጥና። ምን ለማለት ፈልጉበት ነው ንገረኝ እስቲ። እስልምና የሚለው ምን እስልምና ማለት ምን ማለት ነው? እኔ ምንም ይሁን ሃይማኖት እንደሆነ ነግረኸኛል። ስለዚህ እስልምና የሚባል ሃይማኖት አለ ወይ? ኖ ኖ ኖ፣ ምንም ሁን አይደለም፣ ምንም ሁን አይደለም። እስልምና የሚለው ቃል ምን ማለት ነው? መጀመሪያ ይሄን መልስልኝና ወደ ጥያቄ እንገባለን። እስልምና የሚለው ቃል አይታወቅም ምን ማለት እንደሆነ። ይታወቃል ካልክ ከቁርአን ላይ ትርጉሙን ታሳየናለህ። አይታወቅም። ይታወቃል ካልክ ቁርአኑን ምዕራፍ የሚለው አይታወቅም ማስረጃ አለ? አሳየን። እስልምና የሚባል ትርጉሙ እንዲህ ነው የሚል የትኛው ቁርአን ክፍል ላይ ነው የሚገኘው? እኮ እስልምና የሚለውን ትርጉሙን ሳታውቅ ደግሞ እስልምና ከመጀመሪያ ሃይማኖቶች ነበረው ለማለት ደግሞ ማስረጃ ይዘህ ነዋ። እኮ እስልምና የሚለውን ቃል አሁን አረብኛ ቃል ነው ወይንስ አረብኛ ቃል አይደለም? እስልምና የሚለው ምን ቃል ነው? አረብኛ ነው? እንግሊዘኛ ነው? ኦሮምኛ ነው? አማርኛ ነው? ትግርኛ ነው? አፋርኛ ነው? ምን ቃል ነው እስልምና ማለት? አይደለም ያልተባልከው ነው ትመልስ። ይኸውልህ እኔ ቋንቋን ፍታልኝ ሳይሆን እስልምና ማለት ምን ማለት ነው? ይኸውልህ ለምሳሌ መጀመሪያ እስልምና የሚለው ቃል የተፈለገበት ምንድን ነው? መጀመሪያ አይ ነው እቺን ሲሊ አርጉመንት እንዴት እንደመታ ላሳየህ እኮ ነው። እስልምና የሚለው ቃል ምን ቋንቋ ነው? አይሰማም እንዴ? ኔትወርክ ያዘኝ ነው። በደንብ ይሰማል። እንደ ዛሬ ተሰምቶኝ አቅም ስታወራ ኩልል ብሎ ነው የሚሰማኝ። እንደው ይኸውልህ እስልምና የሚል ሃይማኖት ከነቢያቶች ተሰብኳል ወይ ለማለት ከፈለክ አው ሰብኳል፣ እንደሰበኩም ሰጣለው ማስረጃ። ግን እስልምና የሚለው ምንድን ነው? ከመሄዳችን በፊት ቃሉ ላይ እናውራ። ቃሉ ላይ ልሞግተኝ ስለሞከርክ ቃሉ ላይ እናውራ። እስልምና የሚለው ቃል ምን ቋንቋ ነው? ምን ትለኛለህ? ምን ቋንቋ የሚለው ቋንቋ አይደለም እኮ ጠይቁ። እስልምና የሚለው ምንድን ነው የተፈለገበት? አሁን ለምሳሌ አንተ እስልምና በአምስት ነገር ተመስርቷል። እኔ በስንት ነገር ተመስርቷል ብዬ አልጠየቅኩም። እስልምና ሲመሰረት እስልምና የሚለው ቃሉ ራሱ እስልምና የተፈለገበት ምንድን ነው? እስልምና ማለት ምንድን ነው? ትርጓሜው ምንድን ነው የያዘው የሚለውን መጠየቅ አለብን መጀመሪያ ማለት ነው እኮ። አሁን እስልምና ማለት ምን ማለት ነው ከማለታችን በፊት ምን ቋንቋ ነው የሚለው ይቀድማል። ወንድማችን ቋንቋውን ስታውቅ ነው እስልምና አረብኛ ነው። ቴንኪዩ። እስልምና አረብኛ ነው ቋንቋው። እስልምና የሚለው በአረብኛ ነው። ለምሳሌ በአረብኛ ነው። በአረብኛ ቋንቋ እስልምና የሚለው ቃል እስልምና ማለት ቃሉ የተፈለገበት ሊስን እስልምና የሚለው ቋንቋው ቃሉ አረብኛ ነው ብሎናል። አረብኛ ቁርአን የመጣው ደግሞ ከ7ኛ ሴንቸሪ በኋላ ነው። ስለዚህ እስልምና የሚለው ቃል ራሱ ሃይማኖቱ የተመሰረተው መቼ ነው ማለት ነው? 7ኛው ሴንቸሪ ላይ። እሺ ግሪክ የመጣው መቼ ነው? አረብኛ ራሱ አደም አረብኛ ይችላል ማለት ፕሊዝ ግሪክኛ የመጣው መቼ ነው? ትናንትና የሚምጣ አይመለከተኝም። ጨረስኩኝ እኮ አርጉመንቴን። አረብኛ ነው እስልምና አልከኝ። ዛሬ መምጣ አይመለከትም። ቋንቋውን ጠይቀኝ። ኦሮምኛ ተረጋጋ። አረብኛ ነው እስልምና ማለት አረብኛ ቋንቋ ነው አልከኝ። ስለዚህ ደን አረብኛ መጽሐፍ የተሰጣቸው ደግሞ ከመሐመድ ጊዜ ነው። አዳምጣ። ከመሐመድ በፊት መጽሐፍ አልወረደም፣ አረብኛ የለም። ስለዚህ ሃይማኖቱ ራሱ እስልምና የሚለው እንደ ሃይማኖት የተመሰረተው 7ኛ ሴንቸሪ ላይ ነው ማለት ነው። ከኢየሱስ በፊት ግሪክኛ አለ የለም እንዴ? አይደለማ። ግሪክኛ አለ ከኢየሱስ በፊት የለም እንዴ? አለ ግሪክኛ የለም ወይ እያልኩህ ነው። እኔ እንዳላሳያለሁ። አንተ የለም ብለህ ታምናለህ? አምጣልኝ ካለ ግሪክኛ በግሪክኛ አለ የለም አንተ
አለ የለም? ግሪክኛ የለም። አንተም እሺ እስልምና እንትን እስላም የሚለው ቃል የለም ብለህ ታምናለህ? ኦኬ ጎበዝ። ግሪክ አለ። ለምሳሌ ክርስቶስ ሲሰቀል ራሱ ከተጻፈበት አንዱ በግሪክ ነው። ዋናው ፖይንት እሱ ስላልሆነ አሁንም ደግሞ አንተው ሌላ ቀዝቅዝብህ። ኦኬ ለምን ከሱ በፊት ግሪክ የለም ብለሃል። ከሱ በፊት ይኸውልህ አዳምጣ፣ ፕሊስ አዳምጣ። ተረጋጋ። ቆይ ተረጋጋ። ፓኒክ አታድርግ። ፓኒክ ማድረግ ብዙም አይጠቅምህም። ሌላ ወጥመድ ውስጥ ራስን እየቀረቀርክ ስለሆነ ምን ታምናለህ መሰለህ አንተ መጽሐፍቶች ተሰጥቷቸዋል ብለህ ታምናለህ። በምን ቋንቋ ነበር የተሰጣቸው? የቀደምቶቹ ኢሳ በምን ቋንቋ ነበር የተሰጠው? የት ሄደ? ሚዩት ለምን እንደምታደርጉኝ? ማንም ሚዩት አላደረገ። እባክህ ሚስ ኮል ገብቶብህ ነው በዛው የጠፋህ። ኢሳ በምን ቋንቋ ነው የተሰጠው? በግሪክኛ። ማስረጃ በደንብ አስተውሉ። ኢሳ የተሰጠው መጽሐፍ በግሪክኛ ነው ብሏል። ማስረጃ አሁን ጥያቄ ላለመጠየቅ ነው። ማስረጃ አላስኩም፣ መጽሐፍ አላስኩም። አንድ ስልክ ነው ያዝኩት። ጥቀሰው፣ ችግር የለው። ይከፍትልሃለሁ። ጥቀስልኝ፣ ቦታውን ንገረኝ፣ ከፍትልሃለሁ። ጥቀስ። የምትሄደው አርጉመንትህ አንተኑ ጠልፎ እንደሚጥልህ ሳታውቅ ነው። ቅድም ወጥመዴ ትልቅ ያልከው ሚዩት አታርጉኝ። እባክህ ለዛ አትዋሽ። እኔ እንደ ውሸታ የሚያስጠላኝ የለም። ሚዩት ሳትሆን ሚዩት አታርጉኝ ትላለህ። ዝም ብለህ ቁጭ ብለህ አንተ ሚዩት የምናደርግህ ሚዩት አታርግ። በጌታ ስር አሁን ጥያቄውን ላለመጠየቅ ነው። ወላሂ ይድፋኝ። ሚዩት አድርገኸኝ ነበር። በል እስቲ ምን ነው የሚደፋኝ? ወላሂ አላህ ይድፋኝ። ሸዴን ከሆነ ሚዩት አድርገኸኛል። በል እስቲ ምን ነው የሚደፋኝ? ወላሂ ሚዩት አድርገኸኛል በልና ማል እስቲ። እዚህ ሙስሊሞችም እየታዘቡ ስለሆነ ወላሂ ማለት አይደለም። ወላሂ ማለት ምን ማለት ነው? ምንም ይሁን ማልና ሚዩት አድርገኸኛል በል እስቲ። እንዴ አታምንበትም? ምን ላደርግልሃለሁ? አታምንበትማ። እመንበትና አምንበታለሁ። ችግር የለም። ማል ታምንበታለህ? አዎ እዚህ ወንድሞች ስላሉ እየታዘቡ ስለሆነ ምን ብለህ አላህ ማምንበትማ ያው ጣዖት እንደሆነ በጣዖትህ እንደማልክ ማለት ነው። ቀጥል። ማስረጃ አምጣ። ማስረጃ ጣዖት ነው የሚል ዝም ብለህ ሚዩት አድርገኸኛል ይላል። ማል እስቲ ሚዩት አድርገኸኛል በል። ኔትወርክ ያዘኝ ነው። ማስረጃ አምጣ። ኔትወርክም አልያዘ በስርዓት እያወራህ መልስ ሲከብድ ስራ እዚህ ጋር እኔ እንደ ባለጌና እንደ ውሸታም መጠራው ሰው የለም። አይዞህ ከኡስታዞቻችሁ የተማራችሁትን ቆሻሻ ፖለቲካ እዚህ መታችሁ ለመስራት አትሞክሩ። ዝም ይል ቆይና ሚዩት አታድርገኝ ይላል ሲከብደው ማለት ነው። አንተ ደግሞ እባክህ ተረጋጋ። እስልምና ፖለቲክስ ነው። ባይዘይ እስልምና ፖለቲክስ ነው። በቃ ምንም መልስ የለም። በቃ እንደዚህ አይነት ድራማ ትሰራላችሁ። በቃ እንዳይን በቃ ያወቃችሁ ያስመስላችሁ። አህመዲን ጀበል የሱ ልጅ ነህ አይደል? የሱ ዘመድ ነህ አይደል? የሱ ስም ስለምትወደው እስቲ አህመዲን ጋር እንምጣ። እስልምና ከመሐመድ በፊት እስልምና የሚባል ሃይማኖት ሙስሊሞች የሚባሉ ተከታዮች አሉ ብለህ ታምናለህ? ጥያቄ ጠይቀህ መለስኩልህ ቅድም። አሁን የጠየኩህ መልስ። ኢየሱስ ለምንድን ነው ቆይ በቃ ጥያቄ በኋላ ላይ ትጠይቃለህ። ጥያቄ ለመጠየቅ ራሱ እንዴት እንደሚተናነቅ ኦልራይት። አብዱረሺድ እንዴት ዋላችሁ? ሰላም ነው? እንዴት ነው? አለን። እንዴት ናችሁ? ይመስገነው።
ጥያቄው ሜቢ ሰምተዋል? አዎ ሰምቻለሁ። ኦኬ። ስለዚህ ታምንበታለህ አንተ ሙሐመድ ከመምጣቱ በፊት በዓለም ላይ የነበሩ ሙስሊሞች አሉ፣ ሙስሊም የሚባል ተከታይ እንደነበረና እስላም የሚባል ወይንም ደግሞ ሃይማኖቱ እንደነበረ ታምናለህ? በጣም ስከታተል ከአንድ ዓመት በላይ ተከታትያለሁ እና እፎይ አሁን 4400 ሰው ይታየኛል እዚህ ጋር እና መረጃ በደንብ እሰጣለሁ። እነዚህ አንቢያዎች የተባሉት ሙስሊም እንደነበሩ። እኔ ግን የምሰጥህ መረጃ ከቁርአን ነው። ኦኬ፣ የምትሰጠኝ ከቁርአን ነው? ከቁርአን ነው የምሰጥህ። ኦኬ። የጠየቅኩህ እኔ ግን ምንድን ነው የጠየቅኩህ ምንድን ነው? ገብቶኛል እፎይ፣ በደንብ ገብቶኛል። እና መረጃው ተው ባይከፈት ይሻላል። በድብቅ ይከፈት እፎይ። አይ መረጃ ልሰጥህ ነው። አይ ጥቀስ፣ እሺ ችግር የለውም ንገረኝ። ኖ ተመለስ፣ ንገር ለኛ። ዩቱብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ዩቱብ ላይ ሁላችሁም ሰላም ብያለሁ። በዩቱብ እየተከታተላችሁ ነው ያላችሁ ሁሉ ታብታብ የለባችሁ። ወደ 600 ምናምን ወደ 650 ሰዎች ትታዩኛላችሁ። ሰላም ለእናንተ ይሁን። ሰላም በሉኝ። ዩቱብ ላይ ያላችሁ እንዴት ናችሁ? ቲክቶክ ላይ ብቻ ያለው ይሁን አይደለም ሰላም ነው። ዩቱብ ላይ ያላችሁ ሰላም ብያለሁ። ዛሬ ምንድነው ቀዝቀዝ ብላችኋል? ዩቱብ ላይ ያላችሁ ሰሞኑ 700 800 አካባቢ በላይ ነበራችሁ። ደብረ የቀዘቀዛችሁት ዩቱብ ላይ ይሰማል። ዩቱብ ላይ ሰላም በሉኝ። እሺ ሰላም ብያለሁ። እኔም መልካም ቀጥል። እሺ አብዱረሺድ አለው እፎይ እና ሀቢብ ክርስቲያን የለም ዛሬ። ሀቢብ ይህንም መረጃ ልክ እንደከፈተው እኔ ወርዳለሁ መልሻለሁ መሰለኝ። ሩጫ ነው እንዴ? ለርነስ ወርደው መረጃ ሰጠ። ሩጫ ነው እንዴ? ልክ መሐመድ ሄራ ዋሻ ውስጥ ሄዶ የሆነ አካል መጣ ጨመቀው። ከዛ ሲለቀው ዳዴ እያለ እየሮጠ ጅማቱ ተገትሮ ሄደና ከልጃ ጋር ምንድነው ይላል። የሆነ ነገር እንዳልሆነ እፈራለሁ፣ ተጨንቅ ያለው የሆነ ነገር እንዳልሆነ እጨነቃለሁ፣ እፈራለሁ። ኖ አንተ ምንም አትሆንም፣ አይዞህ አንተ ያጎድ እነዝናምን አለችው። ከዛ ወደ ወረቃ ጋር ወሰደችው። አይዞህ አንተ ነብይ ልትሆን ነው አሉት። ከዛ የሆነ ቀን ሲመጣ ንገረኝ፣ እኔ መስፈርቱን አውቃለሁ፣ ሰይጣንና ነብይ መሆኑን ለይልሃለሁ አለችው። በምን አላት? ሲመጣ ሰው የሚጨንቀው የሚያስጨንቀው የሚያሯሩጠው ሲመጣ ሮጠህና አለችው። ከዛ እየሮጠ አንድ ቀን መጣ። ከልጃ መጥቷል አላት። እና የኔ ወንድ ከዛ ጭኗ ላይ ቀኝ ጭኗ ላይ ያስቀመጠችው አለ አለችው። አዎ ይታየኛል። ግራ ጭኗ ላይ ያስቀመጠችው። አሁንስ አለ መሀል ጭኗ ላይ ያስቀመጠችው። ከዛስ አሁን ይታያል አለችው። አዎ ይታያል አለ። ከዛ ቀሚሷ ውስጥ ከተተችው። አሁንስ እንዴት ይታያል? አሁን እንዴት ይታያል? ስንት የሚታይ ፊልም እያለ ቀሚሷ ሲገባ የለማ። እንግዲያውስ ለአንተ የተገለጠልህ ሴጣን ሳይሆን መልአክ ነው። ሴጣን ቢሆን ኖሮ ይመለከታል። መልአክ ቢሆን ኖሮ ሴጣን ቢሆን ኖሮ አይሄድም ነበር፣ ይመለከታል። መልአክ ግን ያፍራል፣ ራቁት አያዩም ማለት። ለዚህ ነው ሴጣን አሁን በገን እንትንስ ሽንት ቤት ራቁት ምናምን የሆኑ ቦታ ላይ ሽንት ቤት ሲገቡ ሴጣን ያለው ብለው ያምናሉ። ራቁታቸውን ሲሆኑ የሚያየው እዛ አካባቢ ሴጣን ነው። መልአክ ከሆነ ሽንት ቤት የማይገባ ምናምን ብለው ነገር ያምኑታል። የከልጃ መስፈርት ማለት ነው። ኤኒዌይስ ነብይ የሆነበት ነው። እና አሁን ጥያቄያችን አብዱረሺድ በደንብ ሰምተዋል፣ ግልጽ ነው። እስልምና የሚባል ሃይማኖት የነቢያቶች ነው ብለህ ታምናለህ?
ሰው ሁሉ ሲወለድ ሙስሊም ነው፣ ሃይማኖቱም ሙስሊም ነው። በየጎሳው ነቢይ ተልኳል። ነቢይ ያላለፈበት ህዝብ የለም። ስለዚህ እስልምና የሚባል ሃይማኖትን ሰብከዋል ምትል ከሆነ ሙሐመድ ከመወለዱ በፊት አይደለም የምጠይቅህ። ሙሐመድ ተወልዶ ከዲጃን አግብቶ እስከ 40 ዓመቱ ባለ ከ40 ዓመቱ ወደኋላ ነቢይ ነኝ ብሎ ሄራ ዋሻ ውስጥ ተጨምቆ ከመጣ በኋላ ያለ መረጃ ሳይሆን እስከ 40 ዓመቱ ላይ አንድ መረጃ ማምጣት ትችላለህ? እስልምና የሚባል ሃይማኖት ለመኖሩ? ወይ አሁን እንዴት እንደዚህ ታደርጋለህ? አረ እንዴት እንደዚህ ታደርጋለህ? ለምንስ መረጃ ትጠይቃለህ? ቢያንስ ቤት ነው ያለው። ቢያንስ ታስጨፍራለህ። ያ ሙስሊሞች እንደማይመልሱ ሳቅ ፈታ ማለት ደስ ይለኛል። እሺ ቀጥልስ። ዳንስ ቤት ነው ምናምን ስላልክ እስኪ መልሱን አንተ እስኪ ከላይብረሪ ከዛም አጋጭና ይኸው ጧ አድርገና ስተን እስኪ መጀመሪያ እኔ አዎ የተጠየቀውን ቅድሚያ መልስ እንጂ ልጠይቅ ነው የገባሁት። ልጠይቅ አይደለም መልስ እንጂ ቅድሚያ። አይ ልጠይቅ ስለሆነ የገባሁት ልጠይቅህና መልስና ትጠይቃለህ። ምንም አብሽር። ኧረ መጀመሪያ እኔ ልጠይቅ ነው የገባሁት እኮ የኔ ጥያቄውን አድርስ አድርግ። እኔ ቤቴ ነው፣ ቤቴን ዘግቼ መቼም አልጠፋ። ከዛ በኋላ ትጠይቃለህ እኮ። እኔ መጀመሪያ ልጠይቅ፣ እንግዲያ ማክበር አለብህ። ቶፒኩ ላይ ከሆነ ነገርኩህ እኮ ምላሽህን አሳከህ መሄድ ትችላለህ። ካልሆነ ግን ትንሽ ቆየት በል፣ ቅድሚያ መልስ። እሺ ቶፒክ የሚባል ነገር ስላለ መጀመሪያ እኔ ልጠይቅና ያኔ ደግሞ ወደ አንተ ጥያቄ እንመጣለና። እሺ ያንተ ጥያቄ ምንድን ነው ወንድማችን? የኔ ጥያቄማ አዳምጠኝ። አደምጣለሁ፣ ቀጥል። እኔ በሐዋርያት ማለት ነው፣ በሐዋርያት ክርስትና ሃይማኖት ነው ብሎ የሰበከ ሐዋርያት እስቲ አንጣልኝ አንድ። ክርስትና ማለት ምን ማለት ነው? እሱ እኮ ያንተ ሃይማኖት ነው። ክርስትና ማለት ምን ማለት ነው? ክርስትና የሰበከ ሐዋርያ አልከኝ አይደለም? ሐዋርያ ማለት ምን ማለት ነው? አንድ ክርስትና ማለትስ ምን ማለት ነው? እሱ እኮ ያንተ ነው፣ ለአንተ እኮ ነው ጥያቄው፣ ለኔ አይደለም እኮ። ትርጉሙን ስታቅ ነው ከዛ በኋላ ማስረዳህ ነኝ። አንተም እኮ ያን ጥያቄ ስትጠይቅ እስላም ማለት ምን ማለት እንደሆነ ማወቅ አለብህ። ክርስትና ማለት አሁን በእኛ አወት ነው፣ ምንም እዚህ ግባ ውጣ የማይባል ማለት ነው። እርግጠኛ ነህ? አዎ። እርግጠኛ ነህ? አዎ። ኦኬ። ምን ላይ ነው እንደዛ የሚለው? እሱንም አዘው አንብበህ ድረስበት። ምን ላይ ሆነ ምን ላይ አይ ቲንክ ሱራ 2:65 ላይ እንዲከፈትልኝ እስኪ እንትና ሀቢብ ሀቢብ አለ ስንት ፎይ ስራ 2 ስንት 2:65 ይመስለኛል። ባልሳሳት ቼክ አድርግልኝ። እሺ መስታወቂያ ገብቶብኝ ነው። ቆይ ይሄ ነው። ኦኬ ኦኬ። በመጃ 39:92 አንዴ ክፈትልኝ። የመጃ 39:92
አይ አስጠጋልኝ። እሺ ቆይ ጣዖት አምላክ ክርስቲያን ማለት ጣዖት ነው ያልከኝ? ይሰማል ያ ትሰማለህ? እፎይ ትሰማለህ? ጣዖት ነው ያለው ማንኛው ነበረ? ወመን የትኩሉ ነው የሚለው ወይንስ አራይም ሙቤ ማንኛው ነው? እሱ እንደዛ ያለኝ ነበር። ጣዖት ነው ያለው። ወሎ ይላል እንደዚህ። ከአላህ ወኪል በታች ያለው መሰለኝ። እፎይ ና ማይክን አንሳ። አረብኛ ስም ያ እሱ ነው። አንሳ ማይክን። አሁን እስልምና ጣዖት ክርስትና ጣዖት ነው አይደለ? ማይክን አንሳ። ማይክን አንሳ። ኦኬ ይህንን አዲስ ፈስርልኝ። ክርስትና ማለት ጣዖት አምልኮ ነው ብለሃል። ይህን አዲስ ፈስርልን። አንተ እንዲያመጣህ ፈስረው እንጂ ራስህ እኔም ብዬ ፈስርልሃል። እሺ እንሂዳለን። ነብዬ ሱናን ኢብን መጃ 3992 ላይ it was narrated from Auf bin Malik that the messenger of Allah said Auf bin Malik እንደተረከው ያላ መልእክተኛ እንዲህ ያሉትን the Jews split into 72 please አደ ሚታርክ አደረብ ሚታርክ አንዴ ኦኬ thank you the Jews split into 71 sects one of please አደረብ ሚታርክ ቆይ አንዴ ጎበስ one of which will be in paradise 70 in hell ምን አለ አይሁዶች 71 ቦታ ይከፈላሉ አንደኛው ገነት ይገባል ሰባዎቹ ገሃነም ይገባሉ the Christians split into 72 sects 71 which will be in hell and one in paradise ክርስቲያኖች 72 ቦታ ይከፈላሉ 71ዱ ወደ ገሃነም ይሄዳሉ አንደኛው ወደ ገነት ይገባል I swear by the one whose hand is the soul of Muhammad my nation will split በእናትህ ሚት አድርግ ምን አይነት ደንቆሮ ነው በእናታችሁ ሚት አድርግ አላህ ነው እንደገባው የሰውዬ አላህ መሆን አለበት ሆን ብሎ እኮ የሚረብሸው ከስር ያላችሁ በደንብ አስተውሉ ስርዓት አልበኝነቱም ማለት ነው አላህ ነው ከምር እንደዚህ ባለጌ አላህ ነው ይሄ ሰው አይደለም አላህ መሆን አለበት ምን አለ I swear by the one who ተማሪዎች ስላሉ እንዲህ አትበላ ወይ ያ ወንድምህ መከራዋ ካዳ ተማሪዎች ካላችሁ እኮ ወንድምህ ምን አይነት ባለጌ እንደሆነ እያሳየው እኮ ነው ልክ እንዳለ ስርዓት የለውም እያነበብኩ ደጋግሞ ኢንተራፕት ያደርገኛል እሱ ሰው ነው ባላት አትሊስት ከአምላኩ ስርዓት መማር ነበረበታ ለዛ እኮ ነው አሁን ምን ይታርገው ምን አለ I swear by the one whose hand is the soul of Muhammad my nation will split into 73 sects one of which will be in paradise and 72 in hell ምን አለ የኔ ነፍሴ በእጆቹ ባለው በመሐመድ እምላለው ፕሊዝ አንዴ ኢንተራፕት አታርጉ ምን አይነት ባለጌ ናቸው በኢየሱስ ስም የኔ ኔሽን ምን ይሆናል አለ 73 ቦታ ይከፋፈላል 72ቱ የገሃነም ናቸው አንዱ ሲቀር ሙሐመድ ከናንተ በተሻለ እንደውም ክርስቲያኖች ገነት እንደሚገቡ ነው የተናገረው አሁን ማይክን አንሳና እስቲ ሙሐመድን ቻሌንጅ አድርገው ማይክን አንሳውን እናንተ 73 ቦታ ተከፍላችሁ 72ቱ ገሃነም ትገባላችሁ ክርስቲያኖቹ ግን 72 ቦታ ነው የሚከፈሉት አንደኛው ገነት ይገባል ብሏል ነብይን ቻሌንጅ አድርገው እስቲ ማይክን አንሳውን ቅድም 10 ስታነሳ ነበር እንዴ አላስነብብ ብለኛ ነበር ማይክን አንሳው እባክህ
አረህማን